ብርቱካን ተወልዳ ያደገችው በአማራ ክልል ምስራቅ ጎጃም ዞን ስዴ ወረዳ ሰረቀ ብርሃን ቀበሌ ነው። በኢንተርቪው ላይ ብርቱካን የቤተሰቦቿን አድራሻ ዋሽታ ነበር። ለምን? የብርቱካን እናትና አባቶች ዛሬም ድረስ በሕይወት የሚገኙ ሳይማሩ የተማሩ የብሩህ አእምሮ ባለቤቶች ናቸው። ብርቱካን በኢንተርቪው ላይ እናቷ በሕይወት እንደሌሉ ገልጻ ነበር። ለምን? የብርቱካን ቤተሰቦች አርሶ አደሮች ቢሆኑም 8 ልጆቻቸውን በብቃት ያስተማሩና ለወግ ለማዕረግ ያበቁ ሲሆን የመጨረሻ ልጃቸውን በዚህ ዓመት በዩኒቨርሲቲ ያስመርቃሉ። ብርቱካን የሁለተኛ ደረጃ ትምህርቷን ተምራ የጨረሰችው በምስራቅ ጎጃም ዞን በሞጣ ሁለተኛ ደረጃ ትምህርት ቤት ሲሆን በ2012 የትምህርት ዘመን የ12ኛ ክፍል የማጠናቀቂያ ፈተና ወስዳ የዩኒቨርሲቲ ማስገቢያ ውጤት ያገኘች በመሆኗ ትምህርት ሚኒስቴር ሐሮማያ ዩኒቨርሲቲ የመደባት ነበር። ይሁን እንጂ በወቅቱ በነበረው የጸጥታ ችግር ምክንያት ቤተሰቦቿ ተመካክረው ደብረ ማርቆስ ከተማ ከሚገኘው አጎቷ ጋር ሆና በደብረ ማርቆስ ከተማ የአብማ ቤተክርስቲያንን ሕንፃ ተከራይቶ በሚያስተምረው ጊዮን ቴክኖሎጂ ኮሌጅ በ2013 ፋርማሲ ትምህርት እንድትማር ትምህርት አስጀመራት። ይሁን እንጂ ብርቱካን ከአጎቷ ጋር እያለች የኋላ የልብ ችግር መሆኑ የተረጋገጠውን ራሷን እየሳተች ስለተቸገረች ሐዋሳ ከተማ ኢንዱስትሪ ፓርክ የሚሰሩት 2 እህቶቿ ለመንከባከብ እኛ እንሻላለንና እኛ ጋር ትምጣ ብለው በመጠየቃቸው በመምህርትነት ሙያ የሚያገለግለው ወንድማቸው ሐዋሳ ከተማ አድርሷት እንዲመለስ ተደረገ። በዚህ ምክንያት የብርቱካን የጊዮን ቴክኖሎጂ ኮሌጅ ቆይታዋ በሁለት ወር ብቻ ተቋጨ። ብርቱካን ሐዋሳ ከገባች በኋላ በ2013 የትምህርት ዘመን እንደ አዲስ በሐዋሳ ዩኒቨርሲቲ በኤክስቴንሽን ፕሮግራም በአካውንቲንግ ኤንድ ፋይናንሲንግ ትምህርት በድጋሚ ለመማር ተመዘገበች። በዚህ ላይ እንዳለች ነው ብርቱካን በሐዋሳ ቆይታዋ የዛሬ ባሏ የልጇ አባት የዛኔ ፍቅረኛዋንና አብሮ አደጓን የቡና ባንክ ሰራተኛውን ወጣት ስማቸው ሹመትን ያገኘችው። አብሮ አደጎቹ ብርቱካንና ስማቸው በጎጃም ወግና ባህል መሰረት ለቤተሰብ ሽማግሌ ተልኮ ተቀባይነት በማግኘቱ ጥር 10 2015 ዓ.ም በምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ወዳጅ ዘመድ ተጠርቶ ድል ባለ ሰርግ ተጋቡ። ፈጣሪ ምስጋና ይግባውና ሁለቱን ያጣመረ አምላክ ወንድ ልጅ ሰጣቸው። እነዚህ ጥንዶች የሞቀ ሕይወት እየኖሩ ነበር። ብርቱካን የልጇን አወላለድ ከጥቃቱ ጋር በማድረግ ዋሽታ ነበር። ለምን? የብርቱካን ሕይወት ይህ ከሆነ እናትና አባቷ በሕይወት ያሉና በቂ አቅም ካላቸው የእናቷ ወንድሞች ዶክተሮችና ኢንጂነሮች ከሆኑ በስም በቀጣይ የምንዘረዝር ይሆናል። የአባቷ ወንድምና እህቶች ከራሳቸው አልፈው የአካባቢውን ችግር የመፍታት አቅም ያላቸው ሆኖ ሳለ እህት ወንድሞቿ አቅም ያላቸው ይዘው እያስተማሯት የባሏ የቡና ባንክ ሰራተኛ ወንድሞቹ ሐኪሞች ሆነው ሳለ ስለምን በኢቢኤስ ይህን ማስተላለፍ ፈለገች? እንግዲህ የተከበራችሁ የቻናላችን ቤተሰቦች የብርቱካን ጉዳይ እንግዲህ በየጊዜው አዳዲስ መረጃዎች እየወጡ በዚህ ሁኔታ ቀጥሏል። እኛም በቀጣይ ስለ ቤተሰቦቿ፣ ስለ ወንድሞቿ፣ ስለ እህቶቿ፣ ስለ ባለቤቷ የቡና ባንክ ሰራተኛ ስለሆነው ባለቤቷም ጭምር በሰፊው እንመለስበታለን። እንግዲህ በዚህ ሁኔታ
ያለችው ብርቱካን እንግዲህ ሰሞኑን ከኢቢኤስ ጋርም በተያያዘ ስሟ በሰፊው ሲነሳና ሲወራ ቆይቷል። እንግዲህ ዛሬ አሁን ከሰዓት በኋላ ላይ በደረሰ መረጃ መሰረት በኢቢኤስ ቴሌቪዥን በዚህ በብርቱካን ጉዳይ ስማቸው ሲነሳ የነበሩና በዶክመንተሪው የፊልም ቀረጻውንም ዳይሬክቲንጉንም የሰሩት ልጆችም እንዲሁ በኢንተርቪው ላይ እሷን አነጋግሯት የነበሩ ጋዜጠኞች ታስረው እንደነበር ሲነገር እንደነበር ይታወቃልና እነዚህ ጋዜጠኞች እንዲሁም የፊልም ባለሙያዎች የኢቢኤስ ቴሌቪዥን የኦዲዮ ቪዥዋል ክፍል ሰራተኞች ዛሬ ከሰዓት በኋላ በዋስ ከእስር እንደተለቀቁ ነው መረጃዎች የሚያሳዩት። ስለዚህ ይህን ጉዳይም በዝርዝር የምንመለስበት ይሆናል። እንግዲህ ክቡራትና ክቡራን የብርቱካን ጉዳይ እንግዲህ ማጣፊያው እያጠረው ብዙዎች በጉዳዩ ላይ ሰፊ ትኩረት ሰጥተውት ከዚህም ከዚያም ውይይቶች፣ መረጃዎች እየወጡ ያሉበት ሁኔታ ነው ያለው። እንግዲህ ብርቱካን ኢንተርቪው ላይ ሁላችንም እንደሰማነው እናትና አባቷ እንደሞቱ ነው የገለጸችው። ከጎጃም አካባቢ ከሞጣ የሚወጡ መረጃዎች እንደሚያሳዩት ከሆነ እናትና አባቷ በህይወት ያሉ ከመሆናቸውም በላይ ሳይማሩ የተማሩ በጣም ንቁ የሆኑ ቤተሰቦች እንኳን ለ8 ወይም ለ7 ልጆቻቸው ብርቱካንን ጨምሮ እንኳን ለልጆቻቸው ቀርቶ ለሌላ ለባዳም የሚተርፍ አቅም ያላቸው ደና ኑሮ የሚኖሩ ቤተሰቦች እንዳሏት ነው የተነገረው። ሌላው ደግሞ አስገራሚው ነገር የሕክምና አጥቻለሁ፣ መድኃኒት በብዛት እየዋጥኩ ነው፣ ተቸግሬያለሁ፣ የሚያክመኝ እፈልጋለሁ የምትለው ብርቱካን የባሏ ወንድሞች ሐኪሞች እንዲሁም ዶክተሮች እንደሆኑ ነው እየተነገረ ያለው። ይህን የመሰለ የተከበረ ቤተሰብ በሕክምናውም በባንክ ሰራተኝነቱም በመምህርነቱም ሰፋ ያለ ቤተሰብ የያዘችው ብርቱካን ለምን በዚህ ደረጃ እርዳታ ለመፈለግ ወደ ሚዲያ ወጣች የሚለው ብዙዎችን እያነጋገረ ይገኛል። እና በዚህ ጉዳይና በሌሎችም ስለ ብርቱካን ሰፋ ያሉ መረጃዎችን ወደ እናንተ ለማድረስ እኛም ጥረታችንን እናደርጋለን። እንግዲህ የብርቱካን ጉዳይ ይህን ይመስላል። እንግዲህ በተቻለ መጠን ከተማረችበት ትምህርት ቤትም ይሁን እዛ ወላጆቿ ከሚኖሩበት ጎጃም አካባቢ ዘመዶቿን በስልክ አስገብተን ስለ ልጅቷ እንግዲህ አንዳንድ አስፈላጊ የሚሆኑ መረጃዎች ወደ እናንተ ለማድረስ እንሞክራለን። እንግዲህ በሌላ ተመሳሳይ ፕሮግራም እስክንገናኝ መልካም ጊዜ እንመኝላችኋለን። ቸር ሰንብቱ።